ሰላም እንዴት ናችሁ? ዛሬ እንግዲህ በትንሽ ካፒታል ሊሰራ የሚችል ንግድን ነው የምናየው ማለት ነው። በትንሽ ካፒታል ተነስተው ስኬታማ መሆን የሚችሉበትን የንግድ አይነቶችን ነው የምናየው ማለት ነው በዝርዝር። እንግዲህ ብዙዎች በስደት ላይ ሆነው ሰርተው መጨረሻ ላይ ምን መስራት አለብኝ፣ ምን መስራት እችላለሁኝ ምናምን የሚሉ በጣም በጣም በሀሳብ የተዋጡ ሰዎች አሉና እስኪ ዛሬ እንግዲህ ብዙ የንግድ አይነቶችን አሳያቸዋለሁ ማለት ነው። እንግዲህ የአገልግሎትና የዲጂታል ንግዶች በጣም አነስተኛ ካፒታል የሚጠይቁ እነዚህ ናቸው። ለምሳሌ የሶሻል ሚዲያ ማኔጅመንት እና ኮንቴንት ክሬት ማድረግ ለተለያዩ ድርጅት ወይም ለዩቲዩብ፣ ለቲክቶክ፣ ለተለያዩ ድረ ገጾች ቪዲዮ ማዘጋጀት፣ ኤዲት ማድረግ እና ገጻቸውን ማስተዳደር ማለት ነው። ሁለተኛ የቋንቋ ትርጉምና የጽሁፍ ዝግጅት በሁለትና ከዚያ በላይ ቋንቋዎች የመጻፍና የመተርጎም ክህሎት ካሎት ለየት ያሉ ድርጅቶች፣ ተማሪዎች ወይም ደንበኞች በትርፍ ጊዜ መስራት ማለት ነው። የግል ትምህርት በተማሪዎች በቤታቸው ውስጥ ኦንላይን ማስተማር ማለት ነው። የምግብና የእለት ተእለት ፍጆታዎች ንግዶች ደግሞ ስናይ ደግሞ ይሄም በትንሽ ካፒታል ነው መጀመር ይቻላል ማለት ነው። ቁርስና የቁርስ ምግቦችን ለምሳሌ የቁርስ ምግቦችን ዝግጅት እንደ ኬክ፣ ሳንድዊች፣ የቤት ውስጥ ብስኬቶች ወይም መክሰሶች አዘጋጅቶ ለሱቆች፣ ለቢሮ ወይም ለካፌዎች ማቅረብ ማለት ነው። እንደ ኩኪስ ምናምን ቤታችሁ ታዘጋጁና ከዛ በኋላ አሽጋችሁ ለሱፐር ማርኬት ምናምን እንትን ማለት ነው። ይሄን በጣም አዋጭ ነው። በነገራችን ላይ በጣም የሚያዋጣው መነሻውን በትንሹ መጀመር ትችላላችሁ። ለጥራጥሬና ቅመማ ቅመም ማዘጋጀት በቤት ውስጥ ንጹህ በርበሬ፣ ሽሮ፣ ቅመማ ቅመም እና የቡና ዱቄቶች አዘጋጅቶ በፓኬት አሽጎ ለጎረቤት ወይም ለሱቆች መሸጥ ይሄም በጣም ያዋጣል፣ አዋጭ ነው። የኮሚሽን እና የፋሲሊቴት ንግዶች ለምሳሌ ደላላነት ትስስር መፍጠር ይሄ በጣም ነው የሚያዋጣው። እውነት ስነግራችሁ በጣም ኔትወርክ ካላችሁ በጣም ያዋጣል። እቃዎችን፣ ቤቶችን ወይም ተከራዮችን የሚለወጡትን በጣም አዋጭ የሆነ ደላላ በጣም ነው የሚያዋጣው። እውነት ለመናገር ኔትወርክ ካላችሁ በጣም ሰፊ ኔትወርክ ካላችሁ ማለት ነው። ከዛ የኦንላይን ሽያጭ ለምሳሌ የሌሎች ምርቶች በሶሻል ሚዲያ አስተዋውቆ በመሸጥ መሃል ላይ ኮሚሽን ማግኘት እንደዛም አዋጭ ነው። ለመጀመር የሚረዱ ጠቃሚ ነጥቦችን ስናይ ደግሞ ባለዎት ክህሎት ይጀምሩ። ለምሳሌ ገንዘብ ከመመደቦ በፊት እርስዎም በደንብ የሚያውቁትንና የሚያስደስትዎትን በቃ እሰራለሁ ብሎ የሚያምኑትን ዘርፍ መምረጥ ማለት ነው። በአነስተኛ ደረጃ ይሞክሩ። ትልቅ ቦታ ከመከራየት ይልቅ በቤቱ ውስጥ ወይም በኦንላይን መጀመር ደንበኛ መመስረት ማለት ነው። ገባችሁ? ገንዘብ ስላላችሁ ብቻ በትልቁ መጀመር ኪሳራም ስላለው በትንሹ ትጀምሩትና ከዛ ንግዳችሁን እያሰፋችሁ ትሄዳላችሁ ማለት ነው። ከዛ የደንበኛ አያያዝ ላይ ያሉት ደግሞ ጥራት ያለው የአገልግሎት መስጠትና ታማኝነት ትንሹን ንግድን በፍጥነት ሊያሳድግ ይችላል ማለት ነው። በትንሽ ካፒታል ለመጀመሪያ የሚያስፈልጉ የገንዘብ መጠኖችን ስናይ ደግሞ ለምሳሌ ከ5,000 እስከ 10,000 ብር ምን ሊሰራ ይችላል ብለን ስናይ የሶሻል ሚዲያ ማኔጀት እና ኮንቴንት ክሬሽን ይሄ በ5,000 እስከ 15,000 ብር መስራት ይችላል። ስማርትፎን ካሎት ለኢንተርኔት ፓኬጅ እና ለአነስተኛ ማስታወቂያ በውስጥ በሚሆን ማለት ነው። የቋንቋ ትርጉም እና የጽሁፍ ዝግጅት ስልክ፣ ኮምፒውተር እና ኢንተርኔት ካርድ ወጪ ብቻ ከ5,000 እስከ 15,000 ማለት ነው። የግል ትምህርት ለማስታወቂያ በሶሻል ሚዲያ ወይም ወረቀት ማስበተን እና ለመጓጓዣ የምታወጡት ብር 5,000 እስከ 15,000 ነው ማለት ነው። ደላላና የኮሚሽን ስራ የስልክ አየር ሰዓት እና የማጓጓዣ ወጪ ከ5,000 እስከ 15,000 ካፒታል ነው ማለት ነው። ገባችሁ? ከ5,000 እስከ 15,000 እስከ 50,000 ደግሞ ያለውን ብር ምን ሊሰራ ይችላል ብለን ስናይ ደግሞ የቤት ውስጥ መክሰስና ሳንድዊቾችን ዝግጅት ለጥራጥሬ፣ ለዱቄት፣ ዘይት፣ አትክልትና ለማሸጊያ የሚሆኑት
ወጪ ሊያስወጣ ይችላል። ከ15,000 እስከ 50,000 ማለት ነው። የቅመማ ቅመምና የሽሮ ዝግጅት ደግሞ ጥራጥሬ እቃዎች የጅምላ ገበያ ለመግዛት ለማስፈጨትና ለማሸጊያ ፓኬጆች የሚፈጀው ከ15,000 እስከ 50,000 የሚሆን ነው። ኦንላይን ወኪል ሽያጭ ኤጀንት መሆን ጥቂት ናሙና እቃዎችን በእጅ ላይ አስቀድሞ ለማስገባት እና ለማስታወቂያ ከ15,000 እስከ 50,000 ካፒታል ነው ማለት ነው። ከ50,000 እስከ 100,000 ብር የሚሆን ካፒታል ደግሞ ስናይ ምን ሊሰራ ይችላል ብለን ስናይ ደግሞ የታሸጉ ቡና ጥራጥሬ ንግድ የቡና እህል ለመግዛት ለማስቆላት ለማስፈጨትና ለደረጃው ጥሩ የሆነ ደረጃ የሆነ ማሸጊያ ለማሸግ ከ50 እስከ 100,000 ብር ካሎት መስራት ይቻላል። የጽዳትና የቤት ውስጥ አገልግሎት ለምሳሌ ለአነስተኛ ጽዳት እቃዎች ለሰራተኞች መለያና ለማስታወቂያ ከ50,000 እስከ 100,000 ብር ካሎት መስራት ይቻላል። ተጨማሪ የአነስተኛ የሆኑ ካፒታሎችን ደግሞ ስናይ ደግሞ ከ5,000 እስከ 20,000 ብር ምን ሊሰራ ይችላል ብለን ስናይ ደግሞ የህፃናት ማጠናከሪያና ማቆያ በነገራችን ላይ ይሄ ራሱ በጣም አዋጭ ነው። በራስ ቤት ውስጥ ወይም በደንበኞች ቤት በመገኘት ህፃናትን መንከባከብ እና በትምህርታቸው ማገዝ ወጪውን ለማስተማሪያና ለመወጫዎች ቁሳቁሶች ምናምን ካፒታል ቢጠይቃችሁ እስከ 20,000 ብር ነው። ከ5 እስከ 20,000 ብር ነው። ገባችሁ? የህፃናት ማጠናከሪያ ወይም ማቆያ ለምሳሌ እንደነገርኳችሁ ነው። በቤት ውስጥ ሄዳችሁ ታስተምራላችሁ ወይም በራሳችሁ ሰፋ ያለ ቦታ ካላችሁ ልጆችን ታቆያላችሁ። ይሄ ራሱ አዋጭ ነው። በነገራችን ላይ የአልባሳትና የእቃዎች ጥገና የልብስ ስፌት ክህሎት ካለዎት ወይም ሰፊነት በማስተማር የቆዩ ልብሶችን ማስተካከል ከፈለጉ ይሄ ራሱ በጣም ያዋጣል። ካፒታል ቢጠይቃችሁ እንደነገርኳችሁ ከ5 እስከ 20,000 ብር በቂ ነው ማለት ነው። የኦንላይን ኤጀንት ትስስር የስራና የሰራተኛ አገናኝ የቤት ሰራተኞችን የቀን ሰራተኞች ወይም ሙያተኞችን ምናምን በስልክ በሶሻል ሚዲያ ለማገናኘት ቢፈጅባችሁ ይሄ የኢንተርኔት ፓኬጅ መሙላት ምናምን እና ለትራንስፖርት ምናምን ቢፈጅባችሁ ከ5 እስከ 20 ነው የሚፈጅባቸው 25 እስከ 20,000 ብር ማለት ነው። 20 እስከ 30,000 ብር ጭማቂና ፍራፍሬ አቅርቦት ከ20 እስከ 60,000 ብር ካለዎት የጭማቂና የፍራፍሬ አቅርቦትን መክፈት ትችላላችሁ። ለምሳሌ ለቢሮዎች ለሰርግ ወይም ለተለያዩ ዝግጅቶች ትኩስ ፍራፍሬ ጭማቂዎች ወይም የተከተፉ ፍራፍሬዎችን አዘጋጅቶ ማቅረብ ይሄም አዋጭ ነው። እንደ ማለት ለምሳሌ የጭማቂ ፍራፍሬ አቅርቦት በደንብ በሰዓት ታዘጋጁና ለማሸጊያ እና ለእንደዚህ እቃውን ለመግዛት ምናምን ከ20 እስከ 60,000 ብር ካላችሁ መስራት ትችላላችሁ። እንደ ቴካዌ አድርጋችሁ ማለት ነው። የቤት እንስሳቱ መኖና እንክብካቤ የዶሮ ድመት ወይም የውሻ መኖዎችን የጅምላ በመግዛት ጥቅል ከፋፍሎ በየቤቱ ማደል ይሄም አዋጭ ነው። ካፒታል ቢጠይቃችሁ 20-60,000 የተክሎችና የአበባ ማራባት ጥቂት ቦታ ላይ የአበባና የአትክልት ችግኞችን በማፍራት ለቤት ውበት ወይም ለከተማ እርሻ ለሚፈለጉ ማቅረብ ማለት ነው። ካፒታል 20-60,000 ማለት ነው። 60 እስከ 120,000 ብር ካለው ደግሞ ጽዳት አገልግሎት የካርፔት የሶፋ ወይም የቤት ጽዳት መሳሪያዎችን ቫኪዩም ክሊነር በመግዛት ወደ ደንበኞች ቤት እየሄዱ ማጽዳት ከ60 እስከ 120,000 ብር ካላችሁ ማለት ነው። የዝግጅትና የጌጥ ስራዎች ለልደት ለምረቃ ወይም ለትንሽ ዝግጅቶች የሚያስፈልጉ የፊኛ እና የጌጣጌጥ እቃዎችን በመግዛት የማስጌጥ አገልግሎት መስጠት ማለት ነው። እሱም ካፒታል የሚጠይቀው ከ60 እስከ 120,000 ብር ካላችሁ ማለት ነው። ተጨማሪ አነስተኛ ካፒታል የሚጠይቁ ንግዶች ደግሞ 5 እስከ 20,000 ብር የዲጂታል ማርቶች ሽያጭ ኢቡክ ትምህርት ኖቶች ወይም አጫጭር የስልጠና ቪዲዮዎችን በማዘጋጀት ቴሌግራም ወይም ኦንላይን ላይ መሸጥ ይሄም ከ5 እስከ 20,000 ብር ካላችሁ መስራት ትችላለች። የጽሁፍ ግልበጣ እና ኤዲቲንግ ተማሪዎች የመመረቂያ ጽሁፍ ወይም የድርጅቶችን ሰነድ በማስተካከል በኮምፒውተር ማዘጋጀት ማለት ነው። ይሄም እንደዚህ ከ5 እስከ 20,000 ብር ካላችሁ ማለት ነው። ከ20 እስከ 60,000 ብር ደግሞ ካላችሁ የካንተሪንግ የምግብ ዝግጅት ለትንሽ ኢቨንቶች ለምሳሌ ለልደት ለስብሰባ ወይም ለትናንሽ ግብዣዎች የሚሆኑ ምግቦችን በቤት ውስጥ አዘጋጅቶ ማቅረብ ይሄ ከ20-60,000 ብር ቢፈጅ ነው። የተፈጥሮ ወይም ይሄ በቤት ውስጥ ታዘጋጁና እንትላላችሁ ማለት ነው።
ለልደት ለስብሰባ ምናምን ታዘጋጃላችሁ ማለት ነው። የተፈጥሮ የውበት ምርቶች ዝግጅት ከተፈጥሮ እቃዎች እንደ እሬት፣ ማር፣ የማፕል የፖም አፕል ማለት ነው፣ ቬኒጋር፣ የጸጉር ፊት ቅባት፣ ሳሙናዎችን አዘጋጅቶ ማሸግ። ይሄም አሪፍ ነው፣ ያዋጣል። የስጦታ እቃዎችን አዘጋጅቶ ማሸግ፣ የተለያዩ በዓላት፣ ልደት ስጦታዎች እቃዎችን ሁኔታ አዘጋጅቶ ማሸግ በቤታችሁ ውስጥ መስራት ትችላላችሁ። ይሄንን ቢፈጅባችሁ ከ20 እስከ 60 ሺህ ብር ካፒታል ነው ማለት ነው። ከ60 እስከ 120 ሺህ ብር ደግሞ የፎቶና የቪዲዮ ቀረጻ አገልግሎት፣ ጥሩ ካሜራ ያለው ስልክ ወይም አነስተኛ ካሜራ በመጠቀም ለልደት፣ ለምረቃና ለምግብ ቤቶች ማስታወቂያ የፎቶ ቪዲዮ ቀረጻ መስጠት። የልብስ ማጠብና መተኮስ አገልግሎት፣ የልብስ ማጠብ ማሽን በመግዛት ወይም በእጅ በመታገዝ በእጅ ከባድ ነው ግን በቃ የልብስ ማሽን በመግዛት የሰዎችን ልብስ ከቤት ተረክቦ አጥቦና ተኩሶ እንትን ማለት። ይሄም ካፒታል የሚጠይቀው 60-120 ሺህ ብር ነው ማለት ነው። ተጨማሪም 5 እስከ 20 በነገራችን ላይ ከዚህ በኋላ በደንብ ብዙዎቹ ግር ይላቸዋል። ሰርተው ምንድነው መስራት ያለብኝ? ይሄ ብር አለኝ ምንድነው መስራት የምችለው ምናምን ብሎ ብዙ በሀሳብ የተዋጡ ሰዎች አሉና ትንሽ ብርም ብትሆን አትናቅም። ያው 5000 ብር ስራ ይሰራል። ገባችሁ? ስለዚህ ይሄንን ማወቅ ስላለባችሁ ከዚህ በኋላ ሰፋ ባለ ሁኔታ በዚህ ሁኔታ እንመጣበታለን። ያው እኛ ሁለገብ ነን። ከዚህ በኋላ በዚህም እንገባለን ማለት ነው። ገባችሁ? እንማማራለን። ብር አትናቅም። 5000 ብር ስራ እንደምትሰራ አያችሁ አይደል? መስራት እንደሚቻል ማለት ነው። አሁን ለምሳሌ ብዙ ብር ይዟችሁ ምናምን ነገር ለምሳሌ 3 ሚሊዮን 4 ሚሊዮን 5 ሚሊዮን ይዛችሁ ምንድነው መስራት የምችለው ብላችሁ የሆነ ነገር ስከፍቱ ከዛ ትልቅ ነገር ስከፍቱ ልከስሩ ትችላላችሁ። ስለዚህ መጀመሪያ ራሳችሁን መስራት የምችሉትን ራሳችሁን ትጠይቃላችሁ። ከዛ አካባቢውን ታያላችሁ። ከዛ በኋላ ነው በትንሽ ነው ኢንቨስት የምታደርጉት። ከዛ እያሳደጋችሁ የምትመጡት። ንግድ ማለት ይሄ ነው ማለት ነው። ገባችሁ? ስለዚህ ዛሬ እንግዲህ በትንሹ አይተናል። በቀጣይ ሞር እንከፋፍተዋለን ማለት ነው። ስለነበረን ቆይታ ከልብ አመሰግናለሁ። ደህና ሁኑ። ቻው። ተማሩበት።